አሁን በዚህ ሰዓት የዓለማችን ግማሽ የሚሆነው ህዝብ የሶሻል ሚዲያ ተጠቃሚ ነው። ከዚህ ውስጥ ደግሞ አብዛኛው ሰው የሚገኘው ጀስት ያለማቋረጥ ስክሮል የሚያደርግና ተመልካች ብቻ ነው። ሌላው ደግሞ የሚያመርተው ደግሞ ጥቂት ነው በዚህ በሶሻል ሚዲያ ዓለም ውስጥ። ስለዚህ በዛሬው ቪዲዮ ሶሻል ሚዲያ አሁን ላይ ዓለም ላይ ይዞት የመጣው ትልቁን ጉልበት ወይም ደግሞ ኤነርጂ በደንብ ክሊር አድርጋችሁ የምታዩበት ቆንጆ ቪዲዮ ነው። በዛሬው ቪዲዮአችን ግልጽ የሆነ አንደርስታንዲንግ ይዛችሁ ለራሳችሁ ሶሻል ሚዲያን ተጠቅማችሁ ከተመልካችነት ቀጥታ ወደ ክሬተርነት የምትለወጡበት በእርግጠኝነት ይህ ቪዲዮ ነው የሚሆነው። በዚህ ቪዲዮ ውስጥ የሚከተሉትን ወሳኝ ፖይንቶችን እነግራቸዋለሁ። የመጀመሪያው አስደንጋጭ የሆነ ቁጥራዊ መረጃ ከሶሻል ሚዲያ ጋር ተያይዞ እነግራቸዋለሁ። ሌላው ሶሻል ሚዲያ ውስጥ የሚገኙ ሁለት ትልልቅ ኃይሎችን እናወራለን። እናንተ ከየትኛው እንደምትመደቡ በዚህ ሰዓት መልስ ታገኛላችሁ። ሶሻል ሚዲያ አሁን ላይ ገንዘብ ነው እንዴት? እናንተ ደግሞ ሶሻል ሚዲያ ላይ ለመጀመር ቆርጣችሁ ከሆነ በዚህ ቪዲዮ እንዳልኳችሁ 100% ከተመልካችነት ብቻ ሳይሆን ቀጥታ ወደ ክሬተርነት እንድትለወጡ የሚያግዛችሁን ግልጽ ያለ አክሽን ፕላን ይዤላችሁ መጥቻለሁኝ። ይሄን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁት የምናወራው ነገሮችን ሁሉ የማሰሪያ ቁልፍ የሆነውን አንድ ወሳኝ ፖይንት የምነግራችሁ ይሆናል። እዚህ የዩቲዩብ ቻናል አዲስ የሆናችሁ ሰዎች ማይ ዲጂታል ነው፣ ዮናታን ነኝ። ጀምር። ዛሬ የምንነጋገረው ሶሻል ሚዲያ ነው። መቼም ሶሻል ሚዲያ ሲባል ሰዎች ስለ ሶሻል ሚዲያ ብዙ ነገር ያወራሉ። ሶሻል ሚዲያ ይጠቅማል፣ አይጠቅምም፣ ይጎዳል፣ አድቫንቴጅ ዲስአድቫንቴጅ ልላችሁ ሳይሆን ቶታሊ ሶሻል ሚዲያ አሁን ወደድንም ጠላንም የጊዜው ትልቁ ኤነርጂ፣ ትልቁ ጉልበትና ኃይል ያለው ነገር ነው። ዓለማችንን እየዘወረ የሚገኝ ትልቅ ኃይል ነው። እስቲ ቁጥራዊ መረጃዎችን ልንገራችሁ። በጣም የሚያስደነግጣችሁን ሪያሊቲ ፋክቶች ልንገራችሁ። አሁን ላይ ዓለማችን ላይ ከሚገኘው ህዝብ 5.5 ቢሊዮን የሚሆን ህዝብ የኢንተርኔት ተጠቃሚ ነው። ከዚህ ውስጥ ደግሞ 5.2 ቢሊዮን የሚሆነው ህዝብ የሶሻል ሚዲያ ተጠቃሚ ነው። ኦልሞስት 60% የሚሆነው የዓለማችን ህዝብ ሶሻል ሚዲያን ይጠቀማል። ታዲያ በዚህ በሶሻል ሚዲያ ዓለም ውስጥ ደግሞ ሁለት ትልልቅ ግሩፖች አሉ። የመጀመሪያው ግሩፕ ኮንሱመር ወይም ደግሞ ተጠቃሚ ነው። ማጆሪቲው የሚገኘው እዚህ ውስጥ ነው። ይሄ ማለት ቪዲዮዎችን የሚመለከተው ያለማቋረጥ የሰዎችን ላይፍ ብቻ የሚመለከተው ስክሮል እያደረገ የኢንተርቴይንመንቱ ዓለም እነዚህ ሁሉ ተጠቃሚዎች የሚይዘው ግሩፕ ኮንሱመር አለ። ሁለተኛው ግሩፕ ደግሞ ክሬተሩ። ይህ ክሬተሩ ደግሞ ኮንተንቶችን ፖስት የሚያደርግ ልክ እንደዚህ የዩቲዩብ ቻናል ኦዲየንሱን በተለያየ መንገድ ቢውልድ የሚያደርግ ፕላስ ደግሞ ቀስ እያለ ሲቆይ ፕሮዳክቶችን ወይም ደግሞ የተለያዩ ሰርቪሶችን ዴሊቨር የሚያደርግ የሚሸጥ ጋር ከኤሌክስ አካዳሚን እንደ ምሳሌ መውሰድ እንችላለን። እናንተ የትኛው ውስጥ ነው ያላችሁት? ያው ማጆሪቲው 90% የሚጠጋው ሶሻል ሚዲያ ተጠቃሚ ግሩፕ 1 ውስጥ ነው የሚገኘው which means ኮንሱመር። ጥቂቶቹ ብቻ ደግሞ እንዳልኳችሁ ክሬተሮች ናቸው። በክሬተር እና በኮንሱመር መካከል በጣም ሂውጅ የሆነ ዲፍረንስ አለ። እዚህ ጋር ነው ታዲያ አንድ ፖይንት ሚስ የተደረገው ብዬ ማስበው። ክሬተሮች መቼም ዝም ብሎ አይደለም ክሬተር የሆኑት። መጀመሪያ የምንነበሩ ኮንሱመር ነበሩ። ሰዓት ግን ታጠፉ። ልክ የሆነ ተርኒንግ ፖይንት ፈልገው ወደ ራሳቸው እነሱም ዋይናት ብለው ክሬተር ሆኑና ዛሬ ላይ ከኮንሱመር ወጥተው ክሬተር ሆነዋል። እዚህ ጋር ታዲያ ራሳችሁን የጠየቃችሁ እንድትመለከቱት ጋብዛችኋለሁ። ታዲያ ቅድም ስላችሁ ይሄ ሶሻል ሚዲያው ምንም እንኳን የዓለማችን ግማሽ የሚሆነው ሶሻል ሚዲያ ይጠቀማል ብዬ ነው የጀመርኩላችሁ። እንግዲህ እነዛ ቢሆንም ተጨናንቋል ብላችሁ ምንም ስጋት እንዳይገባችሁ። አየነው እኮ ግሩፑን አይደለ? ሶሻል ሚዲያ ውስጥ ማን ነው ይበዛው? አሁን አንደርስታንድ ባደረጋችሁት ኮንሱመር። ክሬተሮቹ በጣም ጥቂት ናቸው። ይሄ ደግሞ ምን አለው? ጎልደን የሆነ ወይም ደግሞ ያልተነካ ትልቅ ቦታ ነው ማለት ነው። ሌላው ፖይንት ዛሬ የምንመልሰው ሶሻል ሚዲያ አሁን ላይ ገንዘብ ነው። እንዴት? ይህንን በምሳሌ ላስረዳችሁ። በአንድ የውበት ሳሎን ውሰዱት። በውበት ሳሎን ውስጥ ኤክስ የሚባለው የውበት ሳሎን፣ ዋይ የሚባለው የውበት ሳሎን ተከፈተ። አሁን ላይ ባለው ዓለም እንግዲህ አሁን የተከፈቱት ብያችኋለሁ። ኤክስ የሚባለው ጎበዝ ሆኖ ሶሻል ሚዲያን ወሳኝ የሚባሉ ሜይን ፕላትፎርሞችን ተጠቅመው መስራት ጀመረ። ዋይ የሚባለው ደግሞ ኖ ሶሻል ሚዲያ ምንም የተለየ የሚሰጠኝ ነገር የለም ብሎ ጀመረ። ኢማጂን አድርጉት እስቲ፣ የትኛው ኤግዚስት አድርጎ መቆየት የሚችል ይመስላችኋል? ሶሻል ሚዲያን የሚጠቀመው ኤክስ የሚባለው የውበት ሳሎን ወይስ ሶሻል ሚዲያን የገፋው ዋይ የሚባለው የውበት ሳሎን? ግልጽ ነው። የትኛው ነው? ኤክስ ነው ሰርቫይቭ ማድረግ የሚችለው። ዋይ ጥቂት ነው የሚቆየው።
ሰዎች በኦልድ ሩቲን ወይም ደግሞ በድሮ ዘመን ላይ እየሄዱ ያሉ ሰዎች ብቻ ናቸው እሱ ጋር መጥተው ኮንሱም የሚያደርጉት። እሱ ደግሞ ዘላቂ አይደሉም፣ ቀስ ብሎ የሚሄዱ ናቸው። እናንተ ሶሻል ሚዲያን ለምሳሌ አንዳንድ ቦታ ምግብ ቤቶችን እንውሰድ አሉ አይደል? እነዚህ ቲክቶክ ላይ የምናያቸው በጣም የሚገርሙኝ ኮንተንት ክሬተሮች አሉ። የሚገርሙ ኮንተንት ላይ ምግብን ሄደው ይቀምሱታል፣ አድራሻውን ይነግሩናል፣ ገንዘቡን ይነግሩናል። አልሄዳችሁም? ሶሻል ሚዲያ እንዲች ቀላል የምትመስል ሆና የሚገርም ኃይልና ጉልበት ያለው ነገር። አሁን የሆነች ፖይንት እየተረዳችሁና እየያዛችሁ ከሆነ የትኛው ነው ሶሻል ሚዲያ ጉልበት ሆኖ እንዲሰጡት የመጡ ሶፍትዌሮች ካላችሁኝ ደግሞ በቃ ሳልጠራው እንኳን አእምሯችሁ ውስጥ ያሉ ሶስት እስቲ አብረን እንጥረው። መጀመሪያ የምትሉት ቲክታክ አለ፣ ቀጥሎ ዩቲዩብ፣ ኢንስታግራም። እነዚህ ሶስቱ አሁን ላይ አንቀሳቃሽ ናቸው። ሶሻል ሚዲያውን በትልቁ እያንቀሳቀሱ የሚገኙ ናቸው። ቲክቶኩን ብትወስዱት በቀላሉ ቫይራል የመሆን ፖቴንሻል ያለው ሰዎች ጋር በፍጥነት መድረስ የሚችል ሜይን ፕላትፎርም ሆኖ እያገለገለ ነው እዚህ በሶሻል ሚዲያ ዓለም። ዩቲዩብን ብትወስዱት ለረጅም ጊዜ ልታገኙበትን ኢንከም ጀነሬት አድርጋችሁ የምትሰሩ የተለያዩ የቱቶሪያል እና እናንተን አንድ ስቴፕ ከፍ ሊያደርጋችሁ የሚችሉ ሎንግ ተርም የሆኑ ቪዲዮዎችን የምታገኙበት። ኢንስታግራሙ ጋር ስትመጡ ለፐርሰናል ብራንዲንግ ትልቅ የሆነ ግብአት ሆኖ እያገለገለ የሚገኝ ነው። እነዚህ ሜይን ፕላትፎርሞች ናቸው። እነዚህን ፕላትፎርሞች ተጠቅመው ሰዎች እንዴት አድርገው ነው ገንዘብ የሚሰሩት የሚለው በእነዚህ በአራት መንገዶች ሰዎች ገንዘብ ሜክ ያደርጋሉ ሶሻል ሚዲያን ተጠቅመው። የመጀመሪያው ኮንተንት ክሬተሮች፣ ዩቲዩብ በአድ ሬቨኒው ያገኛል። ቲክታኩ ደግሞ ኢትዮጵያ ውስጥ ያው ቲክታክ እንደምናውቀው አይከፍልም፣ ነገር ግን በሚሰራው ፐርሰናል ብራንዲንግ እና ባለው ፎሎወር በተለያየ በሚያገኛቸው የስፖንሰርሺፕ መንገድ ገንዘብ ሜክ ያደርጋል። ሁለተኛው ፍሪላንሲንግ፣ ሰዎች ዩቲዩብ ላይ ኦር በተለያየ መንገድ ያገኙትን እውቀት በነፃ ለራሳቸው ቦስ ሆነው የሚሸጡበትን ፕላትፎርም የሚያመቻች ነው። ለምሳሌ ቪዲዮ ኤዲተር፣ ተምብኔል ዲዛይነር፣ ሶሻል ሚዲያ ማርኬት ፕላስ ደግሞ የተለያዩ ኮንተንቶችን ማኔጅ በማድረግ ፍሪላንሰር በመሆን ሰዎች ምን ያደርጋሉ? በሶሻል ሚዲያ ገንዘብ ሜክ ያደርጋሉ። ሶስተኛው ደግሞ በአፊሊየት ማርኬቲንግ ነው። የተለያዩ የትልልቅ ፕሮዳክት ባለቤቶችን ሊንክ በማስቀመጥ ፕሮዳክቶችን ፕሮሞት በማድረግ ገንዘብ ይሰራሉ። አራተኛውና ወሳኝ ደግሞ አሁን ላይ ልክ ሶሻል ሚዲያ ፕላትፎርም በደንብ እየገባችሁበት ስትመጡ ራሳችሁ ለገነባችሁት ኦዲየንሶች የሚያስፈልጋቸውን ፕሮዳክቶችን በመሸጥ። በጣም የምወደው ደግሞ እዚህ ጋር እንደምሰጣችሁ ምሳሌ ከኤሌክስ አካዳሚ ነው። ቀላል ምሳሌ አሁን ላይ በጣም ቆንጆ የተለያዩ ስራዎችን ለኛ ለወጣቶች ፕሮዲውስ የሚያደርግልን ማለት ነው። በእነዚህ አራት መንገዶች ሶሻል ሚዲያ ተጠቅመው ሰዎች ገንዘብ በቀጥታ ሜክ ያደርጋሉ። ሶሻል ሚዲያ አሁን ላይ ፓወር እንዳለው በዚህ መንገድ አንደርስታንድ ካደረጋችሁ አሁንም ይህን ቪዲዮ ተመልክታችሁ ጀስት ኢግኖር ልታደርጉት ነው? አትጀምሩ። እሺ ለመጀመር ደግሞ ይሄው አክሽን ፕላኑን ይሄው ልስጣችሁ። በቃ ቀጥታ እስቲ እቺን አክሽን ፕላን ምንም ነገር ሳትጨምሩ ሳትቀንሱ ባላችሁበት ሌቭል ጀምሩት። አክሽን ፕላኑን በደንብ ተከታተሉኝ። እዚህ ጋር አክሽን ፕላን ስትተገብሩ ማይ ዲጂታል ጋር ነው ያላችሁት። ሰብስክራይብ ማድረጋችሁን እንዳትረሱ። እዚህ በአክሽን ፕላን ውስጥ 4 ስቴፖች አሉት። ስቴፕ 1 ቅድም በነገርኳችሁ መሰረት ሜይን ፕላትፎርም ከሚባሉት ውስጥ አንዱን ምረጡት። ከቲክታክ፣ ከዩቲዩብ፣ ከኢንስታግራም አንዱን ምረጡት። ያንን ቲክ ካረጋችሁ በኋላ ሁለተኛው ስቴፕ ደግሞ አንድ ስኪል ያዙ። ስኪል ሳይኖራችሁ ይሄ ማለት አሁን ላይ ስኪል አማራጭ አይደለም፣ ግዴታ ነው። እንደ ወጣት ስፔሻሊ 20 ላይ ካላችሁ ስኪሉን ያዙት። ስኪል ልትይዙ የምትችሉት የሌሎች ሰዎችን ላይፍ ብቻ በማየት ሳይሆን ራሳችሁ ላይፍ ቁጭ ብላችሁ የሰራችሁ ሰዓትና ያቺ ታይም ነች ተጠራቅማ እናንተን የሆነ ስኪል ባለቤት የምታረጋችሁ። ሰው የሆነ ስኪል ያዙ። የቪዲዮ ኤዲቲንግ፣ የግራፊክ ዲዛይን፣ የሶሻል ሚዲያ ማርኬተር ኦር የተለያዩ ከዲጂታል ዓለም ጋር የተያያዙ እናንተ ብቻ አንድ ወሳኝ ስኪል ያዙ። ኦር ደግሞ የሆነ ኒሽ ምረጡ። ኒሽ በጣም ብዙ አይነት ኒሾችን መምረጥ ትችላላችሁ። ቅድም እንዳልኳችሁ ቀላል ከሆነችዋ በየተለያዩ የካፌው የሬስቶራንት ቦታ ሄዶ የተለያዩ ምግቦችን በመመገብ ያንን ምግብ ፕሮሞት ማድረግ ሊሆን ይችላል። ኦር ደግሞ ሌላ እናንተ ቤስት የሆናችሁበትን ጎበዝ የሆናችሁበትን ኒሽ ምረጡ። ሁለተኛው ስቴፕ ላይ ያለ ነው። ሶስተኛው ስቴፕ ወሳኝ የሆነው የምትሰሩትን የመረጣችሁትን ኮንተንት ኮንሲስተንትሊ በመረጣችሁት ፕላትፎርም ላይ ዊክሊ ፕላን አውጥታችሁ ፖስት ማድረጋችሁን ቀጥሉት።
ቢታይም ባይታይም እናንተ ፖስት ማድረጋችሁን ኮንሲስተንትሊ ቀጥሉት። ኮንሲስተንሲ it matters in your life። ወጣችሁም ወረዳችሁም የትኛውም ነገራችሁ ላይ በእምነታችሁም ሂዱ፣ በኖርማል በዓለማዊ ህይወታችሁም ሂዱ፣ ኮንሲስተንሲ ትልቅ ዋጋ አለው። ይህም በደንብ ተረዱት። አራተኛው በዚህ በአክሽን ፕላን ውስጥ ደግሞ ራሳችሁን ግራጁዋሊ አሻሽሉት። ከነበራችሁበት ገና አሃዱ ብላችሁ ቪዲዮ ስትጀምሩ ስትለቁ ከነበራችሁበት ፖይንት ቀስ ያላችሁ አሻሽሉት። እዚህ ጋር አንድ ብነግራችሁ የመጨረሻው ፖይንት በዚህ በአክሽን ፕላን ውስጥ ማንም ሰው ፐርፌክት ሆኖ አይደለም የጀመረው። ያላችሁ ስኪል አሁን ላይ በቂ ነው። የያዛችሁት የምታውቁት ነገር በቂ ነው። ምንም ኮምፕሊትሊ ማታውቁ ከሆነ ፕላትፎርሙ ጊዜው የሶሻል ሚዲያ ነው ብያችኋለሁ። በሚቀላችሁ መንገድ ተማሩ፣ ያዙ። የያዛችኋት ነገር ደግሞ ትንሽ ነው ብላችሁ ምንም አትጠራጠሩ ራሳችሁን። ከዛች ከትንሹ ነገር ነው ጀምራችሁ ቀስ እያለ እያደገ የሚሄደው ሰው። በዚህ መንገድ ሶሻል ሚዲያ ምን አይነት ኃይል ምን አይነት ጉልበት እንዳለው በዚህ ቪዲዮ ውስጥ መልስ አግኝታችኋል ብዬ ኮንፊደንትሊ መናገር እችላለሁ። ይህን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁት ቁልፏን ኪዋን እሰጣችኋለሁ። የዚህ አሁን ላወራ ነው ሶሻል ሚዲያ ዓለም ላይ ኤግዚስት ለማድረግ ለመቆየት የሚያስፈልጋችሁ ትልቅ ኃይል ነው ብዬ የማምነው ደግሞ የመጨረሻው መልእክቴ ዲሲፕሊን ነው። ዲሲፕሊን እንደምታስቡት ወይ ደግሞ እንደምንረዳው አእምሯችን ላይ ብቻ እንዳለው ቀላል ነገር አይደለም። አእምሯችን በጣም የዲሲፕሊን ኦርጋን ነው። በቀድንለት በለቀቅንለት መንገድ የሚሄድ ነገር ነው። ስለዚህ ሶሻል ሚዲያው ስትገቡ በጣም ዲስትራክት የሚያደርጋችሁ ነገር በሽ ነው። ግማሹ ገና ከመጀመሪያ 100,000 200,000 300,000 አገኘው ብሎ ይነግራቸዋል። በዚች ቪዲዮ ለቅቄ ይላቸዋል። ግማሹ እዚህ ጋር ሶሻል ሚዲያ ላይ ስትገቡ ቆሻሻ የሆኑ ፖርኖግራፊ በሉት ኦር ሌሎች በጣም ዲስትራክት የሚያደርጉ ኦር አንድ ሰው ኦር አንዲት ሴት መታ የማይሆኑ ድርጊቶችን ኦር የሆነ ሰው ወንድም ሊሆን ይችላል የማይሆን ቆሻሻ ነገሮችን ሲያደርጉ ልታዩ ትችላላችሁ። ኦር ደግሞ እርስ በራስ ሶሻል ሚዲያው ላይ እንደምታዩት ሲሰዳደቡ ልታዩ ትችላላችሁ ቁጭ ብለው። እነዚያ ሁሉ ዲስትራክሽኖች ናቸው። ዲሲፕሊን እዚህ ጋር ነው ትልቁ ዋጋ ያለው ወይም ቫልዩ ያለው። እነዚህን ሁሉ ለመቋቋም ታዲያ ዲሲፕሊን ትልቅ ቫልዩ አለው። ሶሻል ሚዲያን ተጠቅማችሁ አክቹሊ ገንዘብ ሜክ የምታደርጉበት ዝም ብላችሁ ኮንሱመር ብቻ ሳይሆን ክሬተር እንድትሆኑ ከዚህ ቪዲዮ በደንብ መልስ አግኝታችኋል ብዬ አስባለሁ። በዛሬው ቪዲዮ ስለ ሶሻል ሚዲያ ኃይል በደንብ አድርገን ተነጋግረናል። በቀጣይ በሌላ የማይ ዲጂታል ቪዲዮ እስከምንገናኝ ድረስ ከዚህ ቀደም የተለቀቁ የማይ ዲጂታል ቪዲዮዎች እንድታዩ ጋብዛችኋለሁ። ባይ ባይ።